ቦታችን ላይ ብንገኝ በዚህ ቁጥር ውስጥ በጣም መጉላት የሚችል ማንነት አለ። ትናንት ጥቂት ስራዎች እኮ ናቸው አሻራዎች እንዴ ለሀገር ያበደሩ አባቶች እኮ አሉ። እነ ኪኪያን ቤተሰቦች እኮ ኃይለ ሥላሴን እኮ አበድረዋል። መርካቶን የገነቡት ሰዎች ናቸው። ዛሬ መርካቶ የሚባለውን ቦታ የመሰረቱት እነዚያ የድንጋይ ሱቆችን የሰሩት እኮ የሙስሊም ቤተሰቦች አንዋር መስጊድ ላይ አሻራ ያላቸው ሰዎች ናቸው እኮ። ደሴ ከተማ ላይ የነበሩ የዛ የወሎ አካባቢ ተወላጅ ባለሀብቶች ለእንግሊዝ መንግስት ያበደሩ ሐጂ ከሌ ተብሎ 5 ሙስሊሞች ያበደሩት መጠን ለእንግሊዝ መንግስት አበድረዋል፣ ለኢትዮጵያ መንግስት አበድረዋል። ማበደር የቻሉ ታሪካቸው የተመዘገበ ስማቸው አሻራ ሆኖ የተቀመጠ ገሪብ ነገር እኮ ነው የምታገኘው። መጉላት የቻሉ በቃ ባሉበት ከዛ ሁሉ ማንነት ውስጥ የሙስሊሙን ከፍታ ማሳየት የቻሉ ሰዎች አሉ። ይሄ የኔና የናንተ የታሪክ አካል ነው። እዚህ ትናንት ላይ ነበርንበት ነው። እንችላለን የሚለውን ስሜት ነው መፈጠር መቻል ያለበት ብዬ ማምነው። ያንን መሻገር የምንችልበትን ስርዓት መስራት አለብን ሁላችንም። ቢያለም እንዳልኩ ነጋዴው በንግዱ ቦታ ላይ አማናን ጠብቆ እነዚህ ሙስሊሞች የታሉ ተብሎ እንዲፈለግ አድርጓል ወይ ነው እንዲሸሹ አድርጓል።